Ay salam salam nagaa keessanii nagaan waaqayyo hunduma keessan biratti haa ta'u jecha namicha an as jalatti kaa'u kana sheer godhaati biraan nagaa ijoolleen Oromoo fi Oromiyaa jechuudha. Abbee tokkicha የምትባለው ሰውዬ ማታ ከካናዳ ነው ከቱርክ ከየትኛውም ከአሜሪካ ደውላችሁ የተመካከራችሁት ነበረ። አዲስ አበባን ብሔረሰብ መስረትን የራሳችንን እንትን እንጠይቃለን መፍታችን እያልክ ነበረ። ወንድም አዲስ አበባ የሚባል ብሔር የለም። ብሔርና ብሔረሰብ ሌላ ገና አዲስ አበባ የሚባል መስረታውና እስከ 7 የቀድመ ሀያት ይቆጠርልንና ወይ አማራ ትሆናለህ ወይ ብሔርና ብሔረሰብ ወደ ደቡብ አካባቢ ትሆናለህ ወይ ደግሞ ኦሮሞ ትሆናለህ። ከዚህ ውስጥ ሌላ አዲስ አበባ የሚባል ነገር የለም። አዲስ አበባን ለመውሰድ አዲስ አበባ የሚባለው ታሪክም ብሔርም የለም። ለነገሩ አዲስ አበባ የተመሰረተው ከኦሮሞ በፊት ነው አልክ። ማን ነው የመሰረተው? መስራቹ ደግሞ ማን ነው? አዲስ አበባ ተብላ የተሰየመችው በምኒልክ ጊዜ ነው። ምኒልክ ደግሞ መቶን ጦጦ ተራራ ይዞ ከዛ በኋላ ጣይቱ ወርዳ አዲስ አበባ ውስጥ ያለውን ፌል ውሃን ታጥባ ምን ብላ ይሄ መድኃኒት ይሆናል ምናምን ብላ ከዛ በኋላ እዛ ነው ጎጆ የሰሩት ማለት ነው። እና ኦሮሞ ደግሞ ከሱ በፊት ከምኒልክ በፊት በፊል ውሃው ስም ፊንፊኔ ብሎ ሰይመዋል። የትኛው ነው ታዲያ የሚቀድመው? ወንድም አትሳሳት። ኦሮሞን በታች አድርገ የራስን ብሔር ደግሞ የበላይ አታደርግ። ሌላኛው ከኦሮሞ ይህንን አዲስ አበባ የኦሮሞ መቀመጫ እንዲሆን በህገ መንግስቱ ይሁንልኝ ይደረግስ ብሎ ስጠይቅ አብን እነኚህ ተቃራኒ የኦሮሞ ተቃራኒ ሆኖ መከራከሪያ ሀሳብ ሲያመጣ እሱን እያደነቃችሁ የኦሮሞ ተወካዮች ደግሞ ለምን ጠየቁ? ይሄንን መጠየቅ ያለባችሁም አልክ እና መከራከር ሀሳብን እያመጣ እንትን ትላለህ እያሞካሸ፣ ይሄኛው ደግሞ ለምን ጠየቀ እያልክ እና የራሱን ንብረት እኮ ነው ጠየቀው። ደግሞ አማራ ህዝብ የኢትዮጵያ ህዝብን ተወካይ ማን አደረገ? አማራውን ይወክላል እንጂ የኢትዮጵያን ብሔርና ብሔረሰብ አይወክልም። ሌላኛው ብሔርና ብሔረሰብ ቁጭ ብሎ እንትን ይሁን ብሎ በአንድ አፍ እንትኑ ስሰጥ እናንተ ደግሞ አይሆንም። አሁንም ከሶሻል ሚዲያው የምትጫጩት እናንተ ምንድነው? ከአዲስ አበባ ምን አላችሁ? በጂኦግራፊም ይሁን በድሮ ከጥንቱ ጀምሮ ደግሞ ታሪኩን ስናጠና ምንም መላችሁ ከዛ እና የሰው ንብረትን መውሰድ የሰው ንብረትን ወስዳለሁ ማለት ይሄ ኃጢአት አይደለም። ሰውዬ ራስ ላይ ሪሰርች ስራና ትክክል ነኝ ወይ ትክክል አይደለሁም በል። እንደ ይህ ሰላሌን አቋርጠ በአባይ በረሃን አቋርጠ መጥተህ አዲስ አበባን የኔ ነው ስትል አታፍርም? ትንሽ ምላስ እንዴት ነው ችሎ ይህንን የጠየቀው? ለዚህ አዲስ አበባ ወደክም ጠላክም የኦሮሞ ህዝብ እና የኦሮሞ ህዝብ ነው ንብረት ማለት ነው። ግን ደግሞ ማንም ሰው ብሔርና ብሔረሰብ ኢትዮጵያ ውስጥ ያለው እዛ ላይ መኖር ይችላል፣ መስራት ይችላል እንደፈለገ። ግን ደግሞ ባለመሬቱ ንብረት ኦሮሞ የፌደራል ዋናው ከተማ ናት። በዛውም የኦሮሞ ዋና ከተማና መቀመጫው ናት ፍንፍኔ ወይ ደግሞ አዲስ አበባ ማለት ነው። ይህንን ዋጠው በግድ